እናስልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ ኢትዮጵያን እንደሚጎበኙ ምንጮች ገለጹ። በጉብኝታቸው የምስራቅ አፍሪካ ቀጠናን የማረጋጋትና የኢሳያስ አፈወርቂን ድንፋታን መግታት ሊሆን እንደሚችል ተመላክቷል። በዝርዝር እንመለከትበታለን። አንጃው ህወሓት ቡድን እውቅናና ምስጋና ለመስጠት ተዘጋጅተናል ማለቱ ቀልድ ነው ሲሉ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ለኔ የትግራይ ህዝብ ከበቂ በላይ እውቅና ሰጥቶኛልና ቀልዳችሁን አቁሙ ብለዋል። በቡርኪና ፋሶ መሪ ኢብራሂም ትራኦሬ ላይ ያነጣጠረ መፈንቅለ መንግስት ሙከራ ከሸፈ። በሐማስና በእስራኤል መካከል አዲስ የተኩስ አቁም ድርድር ሊደረግ መሆኑን ምንጮች ገለጹ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎች ይዘን ቀርበናል። ከአፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲይዙ ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ነው። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መተናል። ለበለጠ መረጃ 0966 02 9902 ይደውሉ። በቅድሚያ የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ ኢትዮጵያን እንደሚጎበኙ ምንጮች ገለጹ። የውጭ ጉዳይ ሚኒስትሩ ወደ ኢትዮጵያ ሲመጡ የሚደረግላቸው አቀባበል የኢትዮጵያና አሜሪካን ጠንካራ ወዳጅነት የሚመጥን እንዲሆን ለማድረግ ከወዲሁ ዝግጅት መጀመሩን ተመላክቷል። ማርክ ሩቢዮ በኢትዮጵያ የሚኖራቸው ቆይታ በአፍሪካ ብቸኛዋ ምርጫ ያላደረገውና ህገ መንግስት እንዳይኖር ያደረገው የኤርትራው ኢሳያስ አፈወርቂ የከፋ ጉዳት ሲያስከትል መፍትሄ የሚመጣበት ጉዳይ ላይ ይመክራል ተብሎ ይጠበቃል። ከዛ ባሻገር ኢትዮጵያ በግፍ ያጣቸው የተፈጥሮ ሀብቷና ወሰኗ የሆነውን ደቡባዊ ቀይ ባህር ወደ እናት ሀገሩ በሚመለስበት ዙሪያ በተዘጋጀው ዝርዝር እቅድ ላይ በሰፊው እንደሚመክሩ ይጠበቃል። ይህንን ተከትሎም በኤርትራ መንግስት ኢሳያስ አፈወርቂና የጦር አዛዣቸው ጀነራል ፊሊጶስ ከፍተኛ ውጥረት ነግሷል። የውጭ ጉዳይ ሚኒስትሩ በአሜሪካ ብዛም ባልተለመደ መልኩ አዲስ ፕሬዝዳንት በተመረጠ ማግስት አፍሪካን ለመጎብኘት ማቀዳቸው የቀጠናውን የችግርና ጠንቅ የሆኑትን ኃይላት አደብ እንዲይዙ ለማድረግ አሜሪካ ቁርጠኛ መሆኗን የሚያሳይ ነው ተብሏል። በዚህም የእድሜ ልክ ፕሬዝዳንትነት ባያሳውጁም እድሜ ልካቸውን ኤርትራን እየመሩ ያሉት ኢሳያስ አፈወርቂ ምን ይፈጠር ይሆን በሚል ከፍተኛ ድንጋጤ እንደተፈጠረ እማኞች ገልጸዋል። ይህም የአሜሪካ ውጭ ጉዳይ ሚኒስትር ኢትዮጵያን የሚጎበኙበት እቅድ አሜሪካ በኤርትራ የነበራትን ኤምባሲ መዝጋቷን ተከትሎ የሆነ መሆኑ ደግሞ አንድም ለኢትዮጵያ መልካም ዕድል፣ ሁለትም የሻዕቢያ ቀጠናውን የማተራመስ ሴራ መጨረሻ ሊሆን እንደሚችል ተጠቅሷል። ማርክ ሩቢዮ ከኢትዮጵያ ባሻገር ጎረቤት ሀገር ኬንያን እንደሚጎበኙ የምንጮች መረጃ አመላክተዋል። አንጃው ህወሓት ቡድን እውቅናና ምስጋና ለመስጠት ተዘጋጅተናል ማለቱ ቀልድ ነው ሲሉ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ለኔ የትግራይ ህዝብ ከበቂ በላይ እውቅና ሰጥቶኛልና ቀልዳችሁን አቁሙ ብለዋል። የፕሪቶሪያውን ስምምነት ተከትሎ የትግራይ ክልልን እንዲያስተዳድሩና ምርጫን ጨምሮ የሰላም ሁኔታውን እንዲያረጋጉ አድራ የተቀበሉት አቶ ጌታቸው የህዝቡን ጥያቄ ለመመለስና ደረጃ በደረጃ ችግሩን ለመፍታት ጥረት ማድረጋቸውን የፌዴሪ ጠቅላይ ሚኒስትር በህዝብ ተወካዮች ምክር ቤት ተገኝተው ማመስገናቸው ይታወሳል። ይሁን እንጂ እሳቸው የጊዜው አስተዳደሩን በሚመሩበት ወቅት ባንጃ ህወሓትና ጀሌዎች ሳይቀር በተፈጠረ ከፍተኛ ሻጥር አስተዳደራቸው ስራውን በአግባቡ እንዳይከውንና የትግራይ ህዝብ መልሶ ወደ ችግር እንዲገባ የማድረግ ሴራ ተከናውኖባቸዋል። ሁሉም አስከፊው ነገር ቡድኑ ከሻዕቢያ ጋር ግንኙነት በመፍጠር የሀገርን ህልውናን ለመፈታተን የሚያስችል ስራዎች ውስጥ ከመግባቱ ባሻገር በየከተሞቹ እየዞረ በኃይል ማተም ሲነጥቅና የህዝብን ሰላም ለማደፍረስ ሲሰራ መቆየቱ ይታወሳል። ይህን ተከትሎም ለህዝብ ጥቅም ሲባል ስልጣናቸውን በሰላማዊ መንገድ በብሔራዊ ቤተ መንግስት ያስረከቡት አቶ ጌታቸው ከሰሞኑ አዲስ ጊዜያዊ አስተዳደር እውቅናና ምስጋና ልሰጣችሁ ተዘጋጅቻለሁ ማለቱ ቀልድ ነው ሲሉ ተናግረዋል። ትግሉን በተለያየ አጋጣሚ አጠናክረን እንቀጥላለን ያሉት አቶ ጌታቸው የትግራይ ህዝብ ሰላም እንዲበጠበጥ ሲተጋ የነበረ ኃይል አሁን በትግራይ ህዝብ ስብ ለመነገድ የሚያደርገውን እንቅስቃሴ ከንቱ ድካም ነው ሲሉ ተናግረዋል። በትግርኛ የሰጡትን ማብራሪያ ተከታትለን እንመለስ። ህዝብ ይክብል ከግዜ ካወጻይ ኣብ ዝኾነ ሰርከስ መጽሐፍ ክብር ክንበቃ ታደሰ ሆነ ክብር የለን
ህዝብ ትግራይ ዝሃበን ክብሪ ልዕል እኹል ኣብ ዘድልየኒ ሰዓት ኣብ ዝተረጋገ environment including መስዋዕት ክኸፍል unnecessary ኣብ ዘይወል ኩሉ ሰዓት ክምለስ ኸለ ትግራይ ሰላም ነውረላ ትግራይ ክትኸውን ይካለስ እምበር ኣነ ድንገት ብዘባሳ ወስኻ ተወሰኑ ሰዓት ተመልሳ ናዕዳ ትረኽበሉ እንታይ ዓይነት ናዕዳ ይክረክብ ዝኩሉ ማለት ህዝብ ስለ ዝርዳእተ ዘይኮይኑ ዘይወልዎ ነገር የለን ማለት ዘይወልዎ ጥራሕ ዘይገበርዎ ነገር የለን በጋጣሞ ወፅእ ኣለኹ ህዝታ ዝቐርየት እንታይ ህዝብ ትግራይ ዝሃበን ክብሪ እኹል እዩ ቀፃሉን ክበን እዩ ህዝብ ትግራይ ዓቕመይ ዝፈቐደለ ኩሉ ክገብር እየ እሱ ተወሳኺ ክብሪ ከም ዝጠለይ ዝኽእል ተስነ ስርዓት ዝበሃል ሰርከስ ግን ጊዜውን የህልወንን ንኡን ኦርጋናይዝ ምግባር ዓቕሚ መጀመርያ ይጥሩ እሞ ሽዑታይ ከም ንበሃል ሽዑ ስርዓት ከይህሉ መንግስቲ ከይህሉ ኩሉ ነገር ጌርካ ዝድፋእ ምስ ደፋእኻ በቃ ኩሉ ነገር ተስተኻኺሉ ኣሎ እሞ መፃሞ ጋቢ ክንሽልመካ ዝበሃል እኹል ጋቢ የለን ኣብቲ ገዛይ እንታይ ዶ ክሽለመ ኣይ ናይ ሰብ ዝተፈለየ መንገዲ ክብሪ ክገልፅ ህዝቢ ትግራይ ዝሃበኒ ፍቕሪ ዝሃበኒ ክብሪ ሕዚ ይኮነን ኣብቲ መኸተ ጊዜ እውን ንፈልጦ ቀፃሉ ንቕፅል ምንም ክንደዚ ኣብዙሕ ዘጠራጥረን ነገር የለን የተለወጠችና ከልመና የወጣች ሀገር እውን ከማድረግ ውጪ ሌላ ሐሳብ የለንም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ የትንሳኤ በዓልን በገላን ጉራ ከሚገኙ የካሳንቺስ ልማት ተነሺዎች ጋር አሳልፈናል ብሏል። ጎስቋላ የነበረውን ከተማን ቀይረው ያለው ለጋራ ጥቅም ለልጆቻችን ደስታና መጻኢውን ዘመን ለማሳመር ብቻ ነው ሲሉም ገልጿል። የተለወጠችና ከልመና የወጣች ሀገር እውን ከማድረግ ውጪ ሌላ ሐሳብ የለንም ብሏል። ይህ አዲሱ ሰፈራችሁ የምትኖርበት ነው። ቀድሞ የኖራችሁበት ሰፈራችሁን ሄዳችሁ እንድታዩት ጋብዛል በማለት ገልጸው ቃል በገባነው መሰረት ካሳንቺስ እጅግ ውብ ሆኗል ሲሉ ተናግሯል። ልጆቻችን ተስፋ አላቸው ከኛ የተሻለ ህይወት መኖር ይችላሉ ሲሉ አስገንዝበው የኢትዮጵያ ትንሳኤ ቅርብ ነው እኛም እናያለን ልጆቻችንም ይወርሳሉ ሲሉ ተደምጠዋል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ኢትዮ ግሪን ሞቢሊቲ 2024 ዓለም አቀፍ አውደ ርዕይን በይፋ ከፍቷል። በአዲስ አበባ ዋንጃን የኢንዱስትሪ ፓርክ የተከፈተው ይህ አውደ ርዕይ በአረንጓዴ ትራንስፖርትና በታዳሽ ኃይል መሰረተ ልማት ላይ ትኩረት ማድረጉ ተገልጿል። የኢትዮ ግሪን ሞቢሊቲ 2024 በሀገሪቱ ለአየር ንብረት ለውጥ የማይበገር ኢኮኖሚ በዘላቂነት ለመገንባት የተጀመሩ ስራዎችን ለማስቀጠል በትራንስፖርት ዘርፍ የተጀመሩ ተግባራት እንደሚደግፉ ተመላክቷል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በዚህ ወቅት በኤሌክትሪክ እና በታዳሽ ኃይል የሚሰሩ ተሽከርካሪዎችን መጠቀም የካርበን ልቀትን በመቀነስ በማህበረሰቡ ጤናማ የሆነ የአኗኗር ሁኔታ ለመፍጠር ያስችላል ብሏል። የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ በበኩላቸው አውደ ርዕዩ ኢትዮጵያ ለአረንጓዴ ልማት ያላትን ቁርጠኝነት የሚያሳይ መሆኑን ተናግሯል። እንደ ሀገር ለዜጎች እኩል ተጠቃሚነትና ለአየር ንብረት ለውጥ የማይበገር መጻኢ ጊዜን እውን ለማድረግ ከታለሙ እንቅስቃሴዎች አንዱ መሆኑን አንስቷል። በአውደ ርዕዩ ከሀገር ውስጥ እስከ ዓለም አቀፍ የኤሌክትሪክ ተሽከርካሪና መሰረተ ልማት አምራች ድርጅቶች ለተጠቃሚው ማህበረሰብ ምርታቸውንና አገልግሎታቸውን ማቅረባቸውን የሚኒስቴሩ መረጃም አመላክቷል። በኦሮሚያ ክልል የህዝብ ልማትና አገልግሎት አሰጣጥ ጥያቄዎችን መመለስ በየደረጃው ያለው አመራር የተሰጠውን ተልዕኮ በአግባቡ መወጣት እንዳለበት የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ አሳሰቡ። የኦሮሚያ ክልል የዘጠኝ ወራት የመንግስትና የፓርቲ ስራ ዕቅድ አፈጻጸም ግምገማ በአዳማ ገለማ አባገዳ በመካሄድ ላይ ይገኛል። ፕሬዝዳንቱ በዚህ ወቅት እንደገለጹት የመድረኩ ዓላማ ያለፉት 9 ወራት አፈጻጸም ውስጥ የተሳኩ ስራዎችና የታዩ ክፍተቶችን በአግባቡ በመፈተሽ ለቀጣይ የጋራ አቅጣጫ ማስቀመጥ ነው ብሏል። አራተኛ ሩብ ዓመት የበጀት ዓመትን የልማት ስራዎች የምናጠናቀቅበት ነው ያሉት ፕሬዝዳንቱ ከስራ አፈጻጸም ግምገማ በተጓዳኝ የ2018 በጀት ዓመት የልማት ዕቅድ ዝግጅት ያለበትን ሁኔታ በአግባቡ በመፈተሽ ልናሳካ ያሰብነውን ግብ ያማከለ መሆኑን የሚፈተሽበት መድረክ ነው ብሏል። አመራሮች የሰጠውን ተልዕኮ በአግባቡ በመፈጸም የህዝቡን የመልማት ጥያቄዎች መመለስ የሚያስችል አመራር መስጠት መቻል አለበት ብሏል። በተለይም አሁን የሚስተዋሉ ማነቆዎችን በማለፍና በየደረጃው ያለውን አመራር በማስተባበር ለህዝቡ የልማት የአገልግሎትና የመልካም አስተዳደር ጥያቄዎችን ምላሽ መስጠት እንደሚገባ ማስገንዝበዋል። በተለይም የተሰጠውን ተልዕኮ የሚመጥን ብቃት ስነ ምግባር ያለውና ተልዕኮ መፈጸም የሚችል እንዲሁም ውስብስብ ችግሮችን ማለፍና እቅዶችን ማሳካት የሚችል አመራር መገንባት አለብን ነው ያሉት። የብልጽግና ፓርቲ የኦሮሚያ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ከፍያለው ተፈራ በኩላቸው በ3ኛው ሩብ ዓመት የተሰሩ ስራዎች የተሻለ ውጤት የተገኘባቸው ናቸው ብሏል። በተለይም በፓርቲ ስራ አዲሱ የቀበሌ አደረጃጀት ውጤታማ እንዲሆን መስሪያ ቤቶችን በመገንባትና ቀልጣፋ አገልግሎት ህዝቡ እንዲያገኝ ከማድረግ አኳያ የተሻለ ስራ ተሰርቷል ብሏል።
የመልካም አስተዳደር እጦት ችግርን ለማቃለልና ፈጣን አገልግሎት በቅርበት ለህዝቡ ተደራሽ ለማድረግ በክልሉ ሰላምና ጸጥታ ከማስፈን አኳያ የተሻለ ስራ የተከናወነ ቢሆንም አሁንም ወጥነት ባለው መልኩ ከመፈጸም አንጻር ክፍተቶች አሉ ብሏል። መድረኩ የተቀሩትን የመንግስትና የፓርቲ ስራዎችን በሙሉ ለመፈጸም የታዩ ክፍተቶች ላይ በጥልቀት በመወያየት አቅጣጫ ከማስቀመጥ ባለፈ ለመጪው ዓመት የእቅድ ዝግጅት የሚደረግበት ነው ብለዋል። የኢትዮጵያና የሳውዲ አረቢያን የኢኮኖሚ ትብብር ለማጠናከር ያለመ የኢትዮ ሳውዲ የጋራ ንግድ ምክር ቤት የመጀመሪያ ስብሰባ ተካሄደ። ስብሰባውን በኢትዮጵያ ወገን የንግድ ምክር ቤቱ ሊቀመንበር ዶክተር ሐሰን አብዱላሂ እና በሳውዲ ወገን የጋራ ምክር ቤቱ ሊቀመንበር አብዱላህ አልጃሚ በጋራ መርተውታል። ውይይቱም በሀገራቱ መካከል ያለውን ታሪካዊ ግንኙነት በኢኮኖሚው ዘርፍ ማጠናከር እንደሚገባ ተገልጿል። የጋራ ንግድ ምክር ቤቶች የስብሰባ አዲስ የኢኮኖሚ ትብብር እና የስትራቴጂክ አጋርነት ምዕራፍ የሚያመጣ እንደሆነም በመድረኩ ተነስቷል። የሁለቱን ሀገራት የኢኮኖሚ ትብብር ለማጠናከር በንግድና ኢንቨስትመንት ዘርፍ አብሮ መስራት እንደሚገባም ገልጿል። በመድረኩም በማኑፋክቸሪንግ ኢንዱስትሪ፣ በግብርና፣ በማዕድን፣ በቱሪዝምና በኮንስትራክሽን ዘርፎች አብሮ ለመስራት ስምምነት መደረጉን በሪያድ የኢትዮጵያ ኤምባሲ መረጃ አመላክቷል። ዓለም አቀፍ የገንዘብ ተቋም IMF ለኢትዮጵያ በተለያዩ የልማት ዘርፎች ላይ የሚያደርገውን አጋርነት አጠናክሮ እንደሚቀጥል አስታወቀም። የብሔራዊ ባንክ ገዢ ማሞ ምህረቱና የገንዘብ ሚኒስትር አህመድ ሺዴ ከ2025ቱ የዓለም ባንክ ቡድንና IMF ስብሰባ ጎን ለጎን ከIMF ማኔጂንግ ዳይሬክተር ክሪስታሊን ጆርጂዮቫ ጋር ተወያይቷል። ማኔጂንግ ዳይሬክተሯ ውይይቷን ተከትሎ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ ከኢትዮጵያ የፋይናንስ ልዑክ ጋር የምስራቅ አፍሪካ ሀገራትን የኢኮኖሚ ሪፎርም አጀንዳዎችን በተመለከተ ፍሬያማ ውይይት ማድረጋቸው ገልጿል። በውይይቱ ወቅት IMF ለኢትዮጵያ ልማትና እድገት የሚያደርገውን ድጋፍና አጋርነት አጠናክሮ እንደሚቀጥል መግለጻቸው አመላክቷል። በዋሽንግተን ዲሲ ለ6 ቀናት በሚካሄደው የ2025 የዓለም ባንክ ቡድንና IMF ዓመታዊ ስብሰባ የሁለት ተቋማት የጋራ ኮሚቴን ጨምሮ የተለያዩ ሀገራት የፋይናንስ ልዑኮችን እየተሳተፉ ይገኛሉ። በጅቡቲ ህጋዊ መኖሪያ ሰነድ የሌላቸው ኢትዮጵያውያንና የሌሎች ሀገራት ዜጎች ወደ የሀገራቸው መመለሻ ጊዜ አለመራዘሙን በጅቡቲ የኢትዮጵያ ኤምባሲ አስታወቀም። ኤምባሲው የጅቡቲ መንግስት ህጋዊ መኖሪያ ሰነድ ሳይኖራቸው በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎች ከፈረንጆች ሚያዝያ 3 እስከ ግንቦት 2 ቀን 2025 ባለው ጊዜ ውስጥ በፈቃደኝነት ወደ የሀገራቸው እንዲመለሱ ማሳወቁን አስታውሷል። ይህንን የማይተገብሩት ደግሞ በፖሊስ ኃይል ወደ መጡበት ሀገር እንዲመለሱ እንደሚደረግ ነው የተመላከተው። ከዚሁ ጉዳይ ጋር በተያያዘ ኤምባሲው ከጅቡቲ ሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር የመከረ ሲሆን በዚህም በጅቡቲ የሚኖሩና ህጋዊ የመኖሪያ ፈቃድ የሌላቸው ዜጎች ብዛት ስላላቸው እንዲሁም ትምህርት በመከታተል ላይ ያሉ ዜጎች ልጆቻቸው ትምህርታቸውን እንዳያቋርጡ መደረግ እንዳለበት መነሳቱን ጠቅሷል። በተጨማሪም ነጋዴዎችን እቃቸውን አጣርተው መሸጥ ስላለባቸውና በተለያዩ ስራዎች ተቀጥረው ለሚሰሩ ዜጎቻችን ያልተከፈሉ ውዝፍ ክፍያዎች ካሉ እንዲከፈላቸውና ሌሎች ተያያዥ ጉዳዮችን በማንሳት ኢትዮጵያውያን ወደ ሀገራቸው የመመለሻው ቀን ቢያንስ በ3 ወራት እንዲራዘም ጥያቄ አቅርቧል። የጅቡቲ የሀገር ውስጥ ጉዳይ ሚኒስቴር አመራሮች በኩላቸው በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎች ከላይ በተጠቀሰው ጊዜ ለማስወጣት በተያዘው እቅድ የሚሻሻልበትና በልዩ ሁኔታ የሚታይ ጉዳይ እንደሌለ አስታውቋል። ይሁን እንጂ በኢትዮጵያ ባለቤትነት የተያዙ የንግድ ድርጅቶች፣ መደብሮች፣ ሱቆች ወዘተ ያላቸው ካሉም ህጋዊ ባልሆነ ሁኔታ የተያዙበት መንገድ የሚመረመር መሆኑ እንደተጠበቀ ሆኖ ባለቤቶቹ በጅቡቲ መኖር የሚያስችላቸው ህጋዊነታቸውን እስኪያረጋግጡ ድረስ ንብረታቸውን በአደራ ሰጥተው ሊሄዱ እንደሚችሉ አመላክቷል። በአሰሪዎች በኩል ለሰራተኞች ሳይከፍል የተጠራቀመ ክፍያዎችን ከወዲሁ ከፍለው እንዲያጠናቅቁ ሚኒስቴሩ አሳስቧል። በፍርድ ቤት የተያዙ የዜጎቻችንን ጉዳዮች በሚስዮን በኩል በሚቀርቡ ማስረጃዎች ላይ በመመስረት በፍጥነት ታይተው መፍትሄ እንዲያገኙ እንደሚደረግ ነው የተገለጸው። ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር የዛሬ ዓመት የተሰጠን መግለጫ እንደ አዲስ በማስመሰል የሚሰራጨው መረጃ ሐሰተኛ መሆኑን አጽንኦት ሰጥቷል። በፍርድ ቤት የተያዘ የክፍያ ጉዳይ ያላቸው ዜጎች ጉዳያቸው የሚያሳይ ማስረጃ በማቅረብ ኤምባሲ በመምጣት መመዝገብ እንደሚችሉም ተመላክቷል። ዜጎች ወደ ሀገር ቤት ከመመለስ ጋር ተያይዞ ዝርዝር መረጃዎች ከኢፌዴሪ ውጭ ጉዳይ ሚኒስቴር በሚሰጥ አቅጣጫ መሰረት ኤምባሲው እንደሚያሳውቅ ጠቅሷል። በሚቀጥሉት 10 ቀናት ዝናብ ሰጪ የሜትሮሎጂ ገጽታዎች በአብዛኛዎቹ የበልግ ዝናብ ተጠቃሚ በሆኑ አካባቢዎች ቀጣይነት እንደሚኖረው የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። ኢንስቲትዩቱ ከሚያዝያ 13 እስከ 22 2017 ዓ.ም የሚኖረውን የአየር ሁኔታ ትንበያ ይፋ ባደረገበት መረጃ በሚቀጥሉት 10 ቀናት ዝናብ ሰጪ የሜትሮሎጂ ገጽታዎች በአብዛኛዎቹ የበልግ ዝናብ ተጠቃሚ የሀገሪቱ አካባቢዎች ላይ ቀጣይነት የሚኖራቸው መሆኑን አስታውቋል። ይሁን እንጂ አልፎ አልፎ ባሉት ቀናት ደረቅ የአየር ሁኔታዎች እንደሚኖሩም ጠቁሟል።
በተያዘ መረጃ በደቡብ ምዕራብ በምስራቅ እንዲሁም በስምጥ ሸለቆ የሀገሪቱ አካባቢዎች ላይ የደመና ሽፋን ይኖራቸዋል ተብሏል። በመሆኑም በበልግ አብቃይ አካባቢዎች በርካታ ቦታዎቻቸውን የሚሸፍን ቀላል መጠን ያለው ዝናብ ያገኛሉ መባሉን ከኢንስቲትዩቱ የተገኘው መረጃ አመላክቷል። የኢትዮጵያ እስልምና ጉዳዮች የጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ የሮም ካቶሊክ ቤተክርስቲያን መሪ በሆኑት በርዕሰ ሊቃነ ጳጳሳት ፍራንሲስ ህልፈት የተሰማቸውን ሐዘን ገለጹ። ፕሬዝዳንቱ ለኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ በላኩት የሐዘን መግለጫ በሮማው ሊቃነ ጳጳሳት ፍራንሲስ ህልፈት ህይወት የተሰማቸውን ሐዘን ገልጸው ለቤተሰቦቻቸውና ለስራ ባልደረቦቻቸው መጽናናትን ተመኝተዋል። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። ዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ውጭ እናልፋለን። የቡርኪና ፋሶ መሪ ኢብራሂም ትራውሬ ላይ ያነጣጠረ የመፈንቅለ መንግስት ሙከራ ከሸፈ። የመፈንቅለ መንግስት ሙከራው በርካታ ወታደራዊ አባላትን ያሳተፈ እንደነበር የሀገሪቱ የደህንነት ሚኒስትር መሐሙድ ሳና አስታውቋል። የሀገሪቱ የደህንነት አገልግሎት ተቋማት የሴራው አካል በሆኑ የቡርኪና ፋሶ ወታደሮችና የታጣቂ ቡድን መሪዎች መካከል የነበረውን ግንኙነት በመጥለፍ የሚገኙበትን ቦታና የወታደራዊ እንቅስቃሴዎችን ዝርዝር ሁኔታ እንዳገኙ ሚኒስትሩ ጨምሮ ገልጿል። በቡርኪና ፋሶ ፕሬዝዳንት ላይ የተሴረው መፈንቅለ መንግስት በመጀመሪያ ሚያዝያ 8 ቀን ለማካሄድ ታቅዶ እንደነበር ሚኒስትሩ ተናግረዋል። ከግብጽ መንግስት ጋር በሚስጥር በመስራት ጉቦ መቀበል ተከሰው እስር የተፈረደባቸው የቀድሞ የአሜሪካ ምክር ቤት አባል ሮበርት ሜኔንዴዝ ሚስት በባለቤታቸው የረጅም ጊዜ ሙስና ተግባራት ውስጥ ተባባሪ በመሆን ጥፋተኛ ተባሉ። የቀድሞ የኒው ጀርሲ እንደራሴ ሚስት የሆኑት ናንዴና ሜኔንዴዝ በኒውዮርክ ዳኛ ጥፋተኛ የተባሉት ባለቤታቸው ፖለቲካዊ ውለታ ለመዋል ከፍተኛ መጠን ያለው ገንዘብ ጥፍጥፍ ወርቅና ውድ ተሽከርካሪ ከተቀበሉባቸውና ለዓመታት ሲፈጽማቸው በነበሩት የጉቦ ወንጀሎች ውስጥ ተሳትፎ ነበራቸው በሚል ነው። የ58 ዓመቷ ናዳኒ ሜኔንዴዝ ጥፋተኛ የተባሉት ባለቤታቸው በመደገፍ ጉቦ መቀበልና ፍትህን ለማደናቀፍ መሞከርን ጨምሮ በ15 ክሶች ነው። ግለሰቧ ክስ የተመሰረተባቸው ከባለቤታቸው ጋር ከ2 ዓመት በፊት ቢሆንም የፍርድ ሂደቱ እንዲዘገይ የተደረገው በነበራቸው የጡት ካንሰር ሕክምና ምክንያት ነው። ባለቤታቸው ሮበርት ሜኔንዴዝ ባለፈው ዓመት ሐምሌ ላይ የ11 ዓመት እስር የተፈረደባቸው ሲሆን ፍርድ ቤቱ የቅጣት ውሳኔ ለማሳለፍ ለሰኔ ወር ቀጥሮ ይዟል። በኒውዮርክ የሚገኘው የአሜሪካ አቃቢ ሕግ ባወጣው መግለጫ ባልና ሚስቱ ስልጣንን ለብልሹ ጥቅም በመዋል ተሳታፊ በመሆን የወንጀል አጋሮች ናቸው ብሏል። ጨምሮም የፍርድ ቤት ውሳኔ መንግስት ባለስልጣናት የሰጣቸውን ስልጣን ለሽያጭ ማቅረብ እንደማይችሉ ግልጽ መልእክት ያስተላለፈ ነው ሲል ግለሰቦቹ ስልጣንን ያላግባብ መጠቀማቸውን አመላክቷል። በፍርድ ሂደቱ ወቅት አቃቢያን ሕጎች ሚስት በባሎቻቸው የጉቦ ድርጊት ውስጥ ወሳኝ ቦታ እንደነበራቸው የሚቀርቡ ስጦታዎችና ገንዘብን የሚቀበሉት እሳቸው እንደነበሩ ለዳኛው አስረድተዋል። ሚስት ጉቦዎቹን ይቀበሉ ነበር በተባለበት ጊዜ በባለቤታቸው ሮበርት ሜኔንዴዝ ኃይል በሆነው የሀገሪቱ የውጭ ጉዳይ ፖሊሲዎች ላይ ከፍተኛ ተጽዕኖ ባለው የአሜሪካ ምክር ቤት የውጭ ግንኙነት ኮሚቴ ውስጥ ዲሞክራቶችን ወክለው ከ5 ዓመታት በላይ ሰርተዋል። የተከሳሿ ጠበቆች በቤታቸው ውስጥ የተገኘውን ወርቅና የገንዘብ ክምር ከኃላፊነታቸው ጋር የሚገናኝ ስለመሆኑ የሚያሳይ ማስረጃ መንግስት አላቀረበም ሲሉ ተከራክረው ጥፋተኛ መባላቸው እንዳሳዘናቸው ገልጿል። የምክር ቤቱ አባል ሜኔንዴዝና ሚስታቸው በአሜሪካ ምክር ቤት ውስጥ ባላቸው ሚና የመንግስትን ስልጣን በመጠቀም በሚስጥር የግብጽ መንግስት ጥቅም በሚያስጠብቅ ሰፊ ተግባራት ውስጥ በመሳተፍ መከሰሳቸውን አቃቢ ሕግ አስታውቋል። መንግስት ኒው ጀርሲ ግዛት ውስጥ በሚገኘው በግለሰቦች ቤት ውስጥ በ2022 በኤፍቢአይ በተደረገ ፍተሻ $100,000 ዋጋ ያላቸው የወርቅ ጥፍጥፎችና በመቶ ሺዎች የሚቆጠሩ ዶላር መገኘቱን እንደ ማስረጃ አቅርበዋል። በተጨማሪም በባልና ሚስቶችና በሌሎች ተባባሪዎቻቸው መካከል የተደረጉ የጽሁፍ መልእክት ልውውጦችና የቀድሞ የምክር ቤት አባል 1 ኪሎ ወርቅ ስንት ያወጣል በማለት በጉግል ላይ ያደረጉትን ፍለጋ የሚያሳዩ ማስረጃዎች ቀርበዋል።
በኒው ጀርሲ የቤቶች ግንባታ ድርጅት ባለቤት ፍርድ ዳይቤስ እና ግብጻዊ ወኤል ሃና በዚህ ከጉቦ ቅሌት ጋር ተያይዞ ከጥንዶች ጋር ክስ ቀርቦባቸዋል። ሌላ ኢንሹራንስ ደላላ የሆነው ጄሲ ሩቤም ከዚህ የጉቦ ክስ ውስጥ ስሙ የነበረ ሲሆን ባለፈው ዓመት መጋቢት ላይ በተሳትፎ ጥፋተኛ መሆኑን ቢቢሲ በዘገባው አስታውሷል። በሐማስና በእስራኤል መካከል አዲስ የተኩስ አቁም ድርድር ይደረግ መሆኑን ምንጮች ለቢቢሲ ገለጹ። በጉዳዩ ቅርብ የሆኑ ፍልስጤማውያን ባለስልጣናት እንዳሉት የኳታርና የግብጽ አደራዳሪዎች አዲስ የተኩስ አቁም ድርድር እያረቀቁ ነው። የተኩስ አቁሙ ከ5 እስከ 7 ዓመታት የሚዘልቅ እንደሚሆን ምንጮች ገልጸዋል። ሁሉም እስራኤላውያን ታጋቾች ተለቀው በምላሹ በእስራኤል እስር ቤቶች የሚገኙ ፍልስጤማውያን ይለቀቃሉ። ጦርነቱ በይፋ አቁሞ የእስራኤል ወታደሮች ሙሉ በሙሉ ከጋዛ እንዲወጡም ይደረጋል። በጉዳዩ ላይ ምክክር ለማድረግ የሐማስ ልዑካን ወደ ካይሮ እንደሚሄዱም ተገልጿል። ከዚህ ቀደም የተደረሰው የተኩስ አቁም ስምምነት ከአንድ ወር በፊት መፍረሱ ይታወሳል። ስምምነቱ ለመፍረሱ ሁለቱ ወገኖች አንዳቸው ሌላውን ሲከሱ እስራኤል ጋዛ ላይ ጥቃት መፈጸም ቀጥላለች። ነገር ግን አዲስ ድርድር ሊደረግ ስለመሆኑ እስካሁን ከእስራኤል በኩል የተባለ ነገር የለም። የሐማስ የፖለቲካ ክንፍ ኃላፊ መሐመድ ዳርዊሽ እና ዋና ተደራዳሪው ኻሊድ አልሃያ በካይሮ ለድርድር እንደሚገኙ ተጠቁሟል። ሐማስ የታጠቀውን መሳሪያ ፈቶ በምላሹ የ6 ሳምንታት የተኩስ አቁም እንዲደረግ እስራኤል ከሰሞኑ ያቀረበችው ሀሳብ በሐማስ በኩል ውድቅ ተደርጓል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ ካልከሰመ እና ታጋቾቹ በአጠቃላይ ካልተለቀቁ ጦርነቱን እንደማያቆሙ ተናግረዋል። ሐማስ በኩሉ ጦርነቱን እስራኤል ስታቆም ታጋቾች እንደሚለቁ አስታውቋል። ሐማስ የጋዛን አስተዳደር ለፍልስጤም ባለስልጣናት ለማስረከብ ዝግጁ መሆኑን ለጉዳዩ ቅርበት ያላቸው የፍልስጤም ባለስልጣናት ለቢቢሲ ገልጸዋል። ኩራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ።